ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን የሀብታሙ አስፋና ታምሩ ግለን ባለንበት ሰዓት አቆጣጠር የዛሬ ሰኔ 29 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እንቅስቃሴና ድል፣ የምግብ እጥረቱና የታገደው ሪፖርት፣ ፋኖና አዲሱ መመሪያ፣ ክረምቱ ወታደራዊ ዝግጅትና መግለጫ፣ የተረሳ ወልቃይት ጉዳይና ፌዴሬሽን ምክር ቤት፣ የዶክተሩ እስርና ተቃውሞ፣ የተቃወሰው የጤና ስርዓትና ባለስልጣኑ፣ ፔንታጎንና ግብጽ፣ አስገራሚው እግር ኳስና ያልጠበቁ ውጤቶች የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በወለጋ ያገዛዙ ስልጣን አስጠባቂ አየር ኃይል ሰሞኑን ጭምር የሚፈጽማቸውን የአየር ድብደባዎች ህዝብ ላይ አነጣጥሮ እንዲፈጸም ሁኔታውን ሲያመቻችና በጠቋሚነት በመረጃ አቀባይነትና አመራር በመስጠት ከአገዛዙ ጋር የተሰለፈ የቀድሞ የአየር ኃይል አብራሪ በተጠና ጥቃት መደምሰሱን አፋብን ወለጋ ቢዛሞ አንሻ ሰይድ እዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ዛሬ ሰኔ 29 ቀን 2018 ይፋ እንዳደረገው የእዙ ጌጤ ግርማ መብረቅ ክፍለ ጦር በደፈጣ ጥቃት ከአገዛዙ ጋር ተሰልፎ በአማራ ህዝብ ላይ ጭፍጨፋ እንዲፈጸም ሲያደርግ የነበረ የቀድሞ ፓይለት የነበረው ባንዳ ጌታቸው መንግስቱ በተጠና ወታደራዊ እርምጃ መደምሰሱን አስታወቀ። እድሜ ልኩን ሲላላክና ሲያጎበድድ ላገዛዙ ገረድ በመሆን የአማራን ህዝብ ሲያሳድድና እያሸማቀቅ የኖረው ይኸው የቀድሞ ሰራዊት አየር ኃይል አብራሪ የነበረው ጌታቸው መንግስቱ በጉቶ ጊዳ አያና ወረዳ ሚጤ ቀበሌ ልዩ ቦታው አንግር አለልቱ ላይ በጌጤ ግርማ መብረቅ ዛሬ በተወሰደ የተጠና እርምጃ መደምሰሱን ይኸው መረጃ ገልጿል። ሰሞኑን በወለጋ የአማራ ብሔር ተወላጆች ላይ ያነጣጠረ ፋኖ እናጠፋለን በሚል በተከታታይ አገዛዙ ስልጣን አስጠባቂ አየር ኃይል፣ አገዛዙ መከላከያ፣ የኦሮሚያ ልዩ ኃይል፣ ገዳ ኮማንዶ፣ ጋሰና ሲርቻና የአካባቢው ሚሊሻዎች ጭምር በምድር በተቀናጀ መንገድ ከሚያደርጉት ጥቃት በተጨማሪ በተደጋጋሚ በሄሊኮፕተርና በድሮን በተፈጸሙ ጥቃቶች ላይ ግልጽ ድጋፍና በአመራር ከመሬት በጠቋሚነትና መረጃ አቀባይነት ጭምር ሲንቀሳቀስ የነበረው ይሄ ግለሰብ በተደጋጋሚ ከድርጊቱ እንዲቆጠብ ምክር ተሰጥቶት እንደነበር ይኸው መረጃ አስታውቋል። ይኸው የቀድሞ ፓይለት አገዛዙ ከህወሓት ጋር ጦርነት በገባበት ወቅት በበረራ ጭምር ይሳተፍ እንደነበር የጠቀሰው መረጃ በ1990ዎቹ በጉቶ ጊዳ ወረዳ ሲኖሩ የነበሩ የቤንሻንጉል ጉሙዝ ወንድሞችን ከቦታቸው በማባረር ይዞታቸውና ተወልዶ ካደጉበት ቀያቸው በማባረር ይዞታቸውን ቀምቶ በኢንቨስተርነት ይኖር የነበረ ቢሆንም የአማራ ብሔር ተወላጅ በመሆኑ አገዛዙ የአማራ ንብረት እየዘረፈ በርካታ አማራዎችን በሚያጠቃበት ወቅት የእሱ ንብረትም ተመሳሳይ ጥቃትና ጉዳት የደረሰበት ቢሆንም ከአገዛዙ ጎን በመሰለፍ የገዛ ወገኖቹን በማስደብደብ እየጠቆመ በማስረሸን የስርዓቱ አገልጋይ በመሆኑ ተደጋጋሚ ወቀሳ ይቀርብበት እንደነበር ከአካባቢ የወጣው ተጨማሪ መረጃ ይገልጻል። በአማራ ህዝብ ላይ ጦርነት ለከፈተውና አማራ በተገኘበት ቦታ ሁሉ ፋኖን አጠፋለሁ በሚል ሽፋን ጭፍጨፋ እየፈጸመ ለሚገኘው አገዛዝ የአየር ጥቃት እንዲፈጸም በጠቋሚነት መረጃ አቀባይነት ወለጋ ምድር ላይ ባለፉት 15 ቀናት እንኳን እየተካሄደ ያለውን ህዝብ ላይ ያነጣጠረ የአየር ጥቃት የግለሰብ በዋናነት በአጋርነት ከአገዛዙ ጋር ጎን ተሰልፎ ሲያስፈጽም ነበር በማለት አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 29 ቀን 2018 ባወጣው በዚሁ መረጃ ገልጿል። ህዝባችንን ጭፍጨፋ ሲመራ የነበረው ይህ ግለሰብ በተለይ ማህበረሰባችን ነገ ታያለህ እያለ ቃሉን ተከትሎ ዛቻ ያቀረበባቸው ቦታዎች ላይ በጦር ሄሊኮፕተር ህዝቡ ሲደበደብ እንደነበርና ዛሬ በተጠና እርምጃ በአማራ የቁርጥ ቀን ልጆች መደምሰሱን ይኸው መረጃ ጨምሮ ገልጿል። ይህ በእንዲህ እንዳለ አጼ ምኒልክ ክፍለ ጦር በደፈጣ ጥቃት በጠላት ላይ ድል መቀዳጀቱን አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ የሪፎርም ስራውን ካከናወነ በኋላ በአገዛዙ ኃይሎች ላይ የተሳካ የደፈጣ ጥቃት ትላንት ሰኔ 28 ቀን 2018 ከንጋቱ 2 ሰዓት ጀምሮ ከመንዝቄ ክላስተር ዘመሮ ከተማ መነሳት ወደ ዘረት ሲንቀሳቀስ በነበረው የአገዛዙ ስልጣን አስጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን ዛሬ ሰኔ 29 ቀን 2018 እዙ ባወጣው መረጃ አስታውቋል። የአጼ ምኒልክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ድል ባስመዘገቡበት በዚህ የደፈጣ ጥቃት የጠላት ኃይል ክፉኛ መጎዳቱን የኮሩ ሚዲያና ኮሚኒኬሽን ክፍል ከግንባር መረጃ ማድረሱን ጠቅሷል። ጠላት የደረሰበት ጉዳት በተሰነዘረው የደፈጣ ጥቃት 6 ያገዛዙ ስልጣን አስጠባቂ ኃይሎች ሲደመሰሱ ቁጥራቸው በውል ያልተረጋገጠ መቁሰላቸውን በዘመሮ ከተማ ሆስፒታል በሕክምና ላይ እንደሚገኙ እዙ ማረጋገጡን ጠቅሷል። የብልጽግናው ስልጣን አስጠባቂ ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛ ይዞ ያሰበውን ዓላማ ሳያሳካ የቀረ ኃይል ወደ መጣበት ለመፈርጠጥ መገደዱን ጠቅሷል።
ኢትዮጵያ የቴክኒክ መስፈርቶችን የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረት መረጃ ማቅረብ ባለመቻሏ ምክንያት በዚህ በፈረንጆቹ በሚተጠናቀቀው የ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ውጪ መደረጓም ተገለጸ። ይሁን እንጂ የተለያዩ ትንባዮች እንደገለጹት በዚህ በፈረንጆቹ 2026 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ከታየባቸው አገራት መካከል አንዷ ኢትዮጵያ እንደሆነችም ተገልጿል። የተባበሩት መንግስታት ድርጅት የምግብ ግብርና ድርጅት በእንግሊዝኛው ምህጻረ ቃል ፋኦና የዓለም የምግብ ፕሮግራም WFP በጋራ ባወጡት ሪፖርት ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎችም ካልተገኙባቸው ወይም የቀረቡበት መረጃ የጋራ ስምምነት ግምገማዎች ጭምር የሪፖርቱ የቴክኒካል መስፈርቶች ማሟላት ካልቻሉ 18 ሀገራት ግዛት መካከል አንዷ መሆኗን ጠቅሰዋል። ሪፖርቱ እንዳስታወቀው ኢትዮጵያ በ2017 እትም ላይ ተካታ የነበረች ሲሆን በ2016 ከፍተኛ የምግብ ዋስትና እጥረት ያጋጠማቸው ከ27 ሚሊዮን በላይ ዜጎቿም ታውከዋልም ብሏል። ሆኖም ለ2017 ምንም አይነት ወቅታዊ ግምገማ አለመገኘቱን የገለጸው ሪፖርቱ ለዚህም የመረጃ ክፍተት መፈጠር ምክንያት መካከል መረጃዎችን ለመሰብሰብ ወይም ለማጋራት ፍቃድ የማግኘት ፈተናዎች ውስንነትና የገንዘብ አቅርቦትና ለመረጃ አሰባሰብ ቅድሚያ አለመሰጠት ነው ብለዋል። በዓለም አቀፍ ደረጃ የምግብ ዋስትና ክትትል ስርዓት መዳከሙን ያስጠነቀቀው ይህ አዲስ ሪፖርት የዚህ ፈረንጆቹ የ2026 እትም ባለፉት 10 ዓመታት ውስጥ የሪፖርቱን የቴክኒክ መስፈርቶች የሚያሟላ የምግብ ዋስትና እጥረት መረጃ የተገኘባቸው አገራት ቁጥር እጅግ አነስተኛ የሆነበት መሆኑንም ተመልክቷል። ለዓለም አቀፍ የምግብ ቀውስ ሪፖርት መሰረት የሆኑት የመረጃ ስርዓት አስተማማኝ ከጊዜ ወደ ጊዜ እየጨመረ በመጣም አደጋ ውስጥ የሚገኝ መሆኑን የተገለጸ ሲሆን በማስረጃ ላይ የተመሰረተ ውሳኔ አሰጣጥን ለመጠበቅ ሲባል በምግብ ዋስትናና በስነ ምግብ መረጃ ስርዓቶች ላይ ኢንቨስት ማድረግ ጠበቃ ማድረግ ወሳኝነት እንዳለውም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስቸኳይ ያለውን የሚዲያና የዲጂታል ስነ ምግባር መመሪያ ይፋ አድርጓል። መመሪያው ለዞን አመራሮች፣ ለአባላት፣ ለደጋፊዎች፣ የሚዲያ ባለሙያዎችና ለቲክቶክ ተጠቃሚዎች በሙሉ የሚሰራ መሆኑን አስታውቋል። መመሪያውን ተግባራዊ በማያደርጉ ላይ በየደረጃው እርምጃ እንደሚወስድ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ ሰኔ 29 ቀን 2018 ዓ.ም ይፋ እንዳደረገው የሚዲያና የዲጂታል ስነ ምግባር መመሪያ ትግሉን ለመጠበቅ አስፈላጊ መሆኑን ጠቅሶ ከዚህ በተቃራኒ በሚንቀሳቀሱ ላይ እርምጃ እንደሚወስድ አስታውቋል። የተጀመረው የተቀደሰ ትግል ጉዞ በታሪክ እውነታ፣ በፍትህና በነጻነት መርሆች ላይ የተመሰረተ መሆኑን የጠቀሰው እዙ ይህ ታላቅ ትግል በሜዳ ላይ የሚደረግ የትጥቅና የአካል ብቃት ፍልሚያ ብቻ ሳይሆን በቃል፣ በጽሁፍ፣ በምስል የሚካሄድ የሞራል የህሊናና የስትራቴጂክ መረጃ ጦርነት ጭምር መሆኑን እዙ በጥልቅ እንደሚገነዘብ ጠቅሷል። የነጻነት ጉዞአችን በመረጃና በከፍተኛ ስነ ምግባር የታነጸ የዲጂታል ዲፕሎማሲን አብሮ ማስኬድ ይኖርበታል ሲል ገልጿል። የድርጅታችንም ሆነ የእዛችን ስም አርማና ዓላማ ለግል ጥቅም፣ ለስሜታዊነት መተንፈሻ ወይም ለጠላት ፕሮፓጋንዳ ማጥቂያ እንዲሆን መፍቀድ ትግሉን ማዳከም ብቻ ሳይሆን የውስጥ አንድነታችንንም አደጋ ላይ ይጥላል ያለው እዙ እስካሁን ባለው የሚዲያ አጠቃቀም ረገድ የተሻለ ስም አስከብሮ የቆየ ቢሆንም ይህንን ስኬት ወደ ላቀና ስልታዊ ደረጃ ለማሸጋገር ከዛሬ ጀምሮ ተግባራዊ ይሆናል ያለውን የሚዲያ ስነ ምግባርና የዲጂታል ተጠያቂነት አስገዳጅ መመሪያ ማውጣቱን ይፋ አድርገዋል። በዚሁም ማንኛውም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝን ስም፣ አርማ ወይም ወታደራዊ እንቅስቃሴ የሚመለከት መረጃ መተላለፍ ያለበት በይፋ በታወቁት የእዙ የቴሌግራም፣ የፌስቡክ ገጾችና እውቅና በተሰጣቸው ሀቀኛ አጋር ሚዲያዎች ላይ ብቻ መሆኑን ጠቅሶ ከነዚህ ውጭ በግልም ሆነ በቡድን ስም የሚለቀቁ ማንኛውም መረጃዎች እዙን የማይመለከቱና የእኛን አቋም የማይገልጹ መሆኑን እናሳውቃለን ብለዋል። የዲጂታል ስነ ምግባር ለሚዲያ ባለሙያዎችና ለቲክቶከሮች በእዙ ስም የሚንቀሳቀሱና ድጋፍ የሚሰጡ ማናቸውም የሚዲያ አካላት ዓለም አቀፍ የሰብአዊ መብት ድንጋጌዎችን፣ የጦርነት ህግጋትና የዲጂታል ደህንነት መመሪያዎችን የማክበር ግዴታ እንዳለባቸው ጠቅሶ በተለይም ከሌሎች ህዝቦች ጋር ቅራኔ የሚፈጥሩ የጥላቻ ንግግሮችን፣ የዘር ቅስቀሳዎችን ወይም እዛችንን ከዓለም አቀፍ ህግጋት ጋር የሚያጋጩ ይዘቶችን ማሰራጨት በጥብቅ የተከለከለ ነው ሲል ገልጿል። ድርጅታዊ ዲሲፕሊንና የውስጥ አንድነትን በተመለከተም የእዛችን መዋቅርና ስም ሽፋን በማድረግ የውስጥ አንድነትን የሚያናጉ በየደረጃው ያሉ አመራሮችን ያለአግባብ ስም የሚያጠፉና የሚሳደቡ ወይም የድርጅቱን ስልታዊ ምስጢር የሚያባክኑ ግለሰቦች ላይ ጥብቅ ድርጅታዊ እርምጃ ይወስዳል በማለት የገለጸው ምኒልክ ዕዝ የእውነተኛ አርበኛ ዋነኛ መገለጫ ዲሲፕሊን ነው። የዙን
ስም ለግል ታዋቂነት የፎሎ ማብዛት ወይም የተከታይ ማብዛት ለቡድን ፍላጎት ማሟያ ማድረግ ትግሉን ማቀጨጭ በመሆኑ እዛችን በዚህ ላይ ከፍተኛ ቁጥጥርና ተጠያቂነት ያሰፍናል ሲል ገልጿል። በዚሁ መመሪያ መሰረት የይዘት ቁጥጥርና ዓለም አቀፍ ሕግጋት ማክበር ወሳኝ መሆኑን የጠቀሰው ምኒልክ ዕዝ በዓለም አቀፍ ሕግ የተከለከሉና እንደ ጦር ወንጀል ሊቆጠሩ የሚያስችሉ ምስሎችን፣ ቪዲዮዎችን ወይም መመሪያዎችን ማሰራጨት ፈጽሞ ተቀባይነት እንደሌለው፣ የሰብአዊ መብት ጥሰት የሚታይባቸው ምስሎችን ማጋራት የትግሉን ገጽታ ከማበላሸቱም በላይ ነገ ለምናደርገው ሕጋዊና ፖለቲካዊ ትግል እንቅፋት ነው። በመሆኑም መሰል ይዘቶችን የሚለቅ ማንኛውም አካል በሕግና በድርጅት ፊት ሙሉ ኃላፊነት ይወስዳል ሲል አስታውቋል። ምኒልክ ዕዝ በዚሁ መመሪያ መሰረት አስመሳይነትና የሐሰት ወሬም ተቀባይነት እንደሌለው ገልጾ ከዚህ በተቃራኒ የሚንቀሳቀስ ማንኛውም የሚዲያ ተጠቃሚ ላይ እዙ ሕጋዊና ድርጅታዊ እርምጃ እንደሚወስድ ገልጿል። ከመመሪያ ውጭ የሚንቀሳቀሱ ወሬ የሚያናፍሱ ዲሲፕሊን የጎደላቸው ግለሰቦች ጉዳይ በየደረጃው በሚገኙ የእዙ የደህንነትና የሕግ መምሪያዎች በጥብቅ ጉዳያቸው እንደሚመረመር ጠቅሶ እንደ ጥፋታቸው ክብደት ጽኑ ድርጅታዊ ቅጣት እንደሚጠብቃቸው አስታውቋል። በዚህም አዲሱን መመሪያ አስታኮ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አባላትና ደጋፊዎች ይህንን መመሪያ በንቃት በመተግበር የትግላችንን ስም ክብርና ድል እንድታስጠብቁ ጥሪያችንን እናስተላልፋለን ሲል ምኒልክ ዕዝ ዛሬ ሰኔ 29 ቀን 2018 ይፋ ባደረገው በዚሁ የሚዲያና የዲጂታል ስነ ምግባር መመሪያ አስታውቋል። በትግራይ ክልል ውስጥ እድሜያቸው እስከ 15 ዓመት የሆኑ ጨቅላ ወጣቶችን ጭምር እየታፈኑና በህገ ወጥ መንገድም እየተመለመሉ ናቸው ሲል የዓለም አቀፉ የሰብአዊ መብት ተቋም ሂውማን ራይትስ ዎችም ከሰሰ። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረት የትግራይ ባለስልጣናትም የግዳጅ ምልመላን እንዲያቋርጡና የተያዙ ልጆችም በሙሉ ወደ ቤተሰቦቻቸው እንዲለቀቁ የሚያስችል ጫና እንዲፈጥሩ ሲልም ተማጽኗል። ሂውማን ራይትስ ዎችም ይህንን ጥሪ ያቀረበው በትግራይ ክልል ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተም ዛሬ ሰኞ ሰኔ 29 2018 ዓ.ም ባወጣው ተደጋጋሚ መግለጫም ሲሆን የግዳጅ ምልመላውን በተመለከተም ምስክሮችም፣ የታፈኑ ሰዎችም፣ ዘመዶቻቸውና ያመለጡ ወጣቶች ጭምር 18 ሰዎችን አነጋግሬያለሁም ብሏል። የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች መግለጫም እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራትም የክልሉ ባለስልጣናት በህዝብም ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞው የትግራይ ኃይሎችም ተዋጊዎችን መልሰው እንዲመዘገቡ ሲያደርጉ እንደነበረም አውስቶም ባለፈው ሚያዝያ ወር መጨረሻ በመንገዶች በገበያዎችና በወርቅ ማውጫም ስፍራዎች የጅምላ ከበባም በማካሄድ ዘመቻው ተቀጣጥሏል ወይም ተጠናክሮ ቀጥሏልም ብሏል። የሰብአዊ መብት ተሟጋቹ ሂውማን ራይትስ ዎች የበታች ባለስልጣናት የቀድሞ ተዋጊዎችም ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየትም የአካባቢ መረጃም ሰጪዎችን እንዲጠቁሙም ቃለ መጠይቅ ካደረጉላቸው ሰዎች መስማቱንም በሪፖርቱ ላይ አካቷል። የትግራይ ኃይሎችና ባለስልጣናትም የቀድሞ ተዋጊዎችም እንዲሁም ሌሎችም ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦችን ማነጋገራቸውን በመግለጫው ላይም ጠቅሷል። ነዋሪዎች እየተወሰዱ ያሉትን ከመንገድ በምሽት ቤትም ለቤት ፍተሻም እንደዚሁም ከወርቅ ማውጫው ስፍራዎች እንደሆነ ሂውማን ራይትስ ዎችም በመግለጫው ወይም በሪፖርቱ ላይ አካቷል። የአውሮፓ ህብረት በቅርቡ ባወጣው መግለጫም ትይዩ ያለውን በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር የፕሪቶሪያው የሰላም ስምምነትን የሚጣረስ እንቅስቃሴ እያደረገ መሆኑና ወጣቶችን በግዴታም በማፈስ ወደ ስልጠና ማዕከላት እየወሰደ ነው የሚል ወቀሳ ማንሰንዘሩ ይታወሳል። የህወሓት ባለስልጣናት በበኩላቸው በትግራይ ክልል ውስጥ የጸረ ከበባ እንቅስቃሴ ለመቀልበስ የሚካሄድ እንቅስቃሴ እንጂ የግዳጅ ወታደራዊ ምልመላ የለም የሚል ጽኑ አስተያየትም ሲሰጡ መሰንበታቸው ይታወሳል። በአማራ ህዝብ ላይ ስልጣን ላይ ያለው አገዛዝ ዛሬም ለአማራ ህዝብ አደገኛና የጠላት መሳሪያ መሆኑን በተግባር አረጋግጧል የተባለበትን መግለጫ አውጥቷል። ክረምቱን አስታኮ አገዛዙ ያደረገውን ወታደራዊ ዝግጅት መሰረት አድርጎ ህግ የማስከበር እርምጃ እንወስዳለን ብለዋል። በአማራ ህዝብ ላይ ጦርነት የከፈተው የጠቅላይ ሚኒስትር አብይ አህመድ አገዛዝ ዋና ዓላማ አማራን ትጥቅ ማስፈታት፣ ትጥቅ ብቻ ሳይሆን ቀበቶና አስፈታለን በሚል ከ3 ዓመት በፊት የጀመረውን ጦርነት ተከትሎ ከ3 ዓመት በላይ የአማራ ህዝብን እየጨፈጨፈ የሚገኘው አገዛዝ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዳዎች መሳሪያ ሆነው በመፈንቅለ መንግስት ጠቅላይ ሚኒስትሩ ከህግ አግባብ ውጭ ያቋቋሙት የክልሉ አመራር ዛሬ መንግስት ግትርና ተላላኪ ጽንፈኛ ቡድንና ቀጣይነት ያለው የህግ ማስከበር እርምጃ ይወስዳል በማለት አገዛዙ በክረምት ወስደዋለሁ ያለውን ወታደራዊ እርምጃ አስታኮ ባወጣው መግለጫ በአማራ ህዝብ ላይ ጦርነቱን ተከትሎ እየደረሱ ያሉ ጥፋቶችን ለመዘርዘር የሞከረ ቢሆንም የጥፋቱ ዋነኛ ፈጻሚ የሆነውን የአገዛዙ ስልጣን አስጠባቂ ጦርና ይህንን ጦር በአማራ ህዝብ ላይ ያዘመተው አገዛዙ
ዋና መሪ ጠቅላይ ሚኒስትር አብይ አህመድና አስተዳደራቸውን ከተጠያቂነት ለማዳን መሞከሩ ዛሬም በአማራ ክልል የተቀመጠው አመራር ጸረ አማራ መሆኑን በተግባር አረጋግጧል የሚሉ ወቀሳዎች ተከትለው ቀርበዋል። ጤና ጣቢያዎችና ትምህርት ቤቶች ላይ በድሮና በከባድ መሳሪያ ጥቃት የሰነዘረው ከ4.2 ሚሊዮን በላይ ተማሪዎች ዛሬም ከትምህርት ገበታ ውጭ የሆኑት የጠቅላይ ሚኒስትሩ አገዛዝ በእብሪት በአማራ ህዝብ ላይ የከፈተው ጦርነት መሆኑን ለመካድ የሞከረው ይኸው መግለጫ በክልሉ ደረሱ ያላቸውን የጦርነት ጥፋቶች በመዘርዘር ሌሎችን ተጠያቂ ለማድረግ መሞከሩ ጅራፍ ራሱ ገርፎ ራሱ ይጮሃል የሚል ምላሽ ያስከተለ ሲሆን ቀደም ሲል ህወሓት የፌዴራል መንግስቱን በበላይነት ይመራ በነበረበት ወቅት ብአዴን በሚል የሚጠራውና ዛሬ በተረኞች የኦሮሞ ብልጽግና ፓርቲ በበላይነት በሚመራው የብልጽግና ፓርቲ ተላላኪ ሆነው አማራ ብልጽግና የሚለው ኃይል ጸረ አማራ መሆኑን በተግባር አስመስክሯል በማለት ይኸው መግለጫ ክረምቱን አስታኮ አገዛዙ ሊወስድ የፈለጋቸውን ወታደራዊ እርምጃዎች ለመውሰድ ለራሱ ድርጊት ህጋዊ ሽፋን ለመስጠት የተፍጨረጨረበት ነው የሚል ወቀሳም ተከትሎ ቀርበዋል። ዛሬ ንጹሐንን በጠራራ ፀሐይ እየጨፈጨፈ የሚገኘው አገዛዝ የአማራ ህዝብ በተግባር ያየው ስልጣን አስጠባቂ ሰራዊትና አብረውት የተሰለፉ ባንዳዎች ህዝብን በግልጽ እየጨፈጨፉ ባለበት በከባድ መሳሪያና በድሮን ጭምር ሰላማዊ ሰዎችን ጥቃት ኢላማ ማድረጋቸውን ለመዘንጋትና መንግስት የዜጎችን ደህንነትና የህግ የበላይነት ለማረጋገጥ በሚል ዛሬም የወረራ አጀንዳቸውን ህጋዊ ሽፋን ለመስጠት በመግለጫ መሞከራቸው በክልሉ የተቀመጡ አመራሮች ጸረ አማራ ተግባርን ያሳያል የሚሉ ወቀሳዎች ተጠናክረው ቀጥለዋል። አገዛዙ ክረምቱን አስታኮ በአማራ ህዝብ ላይ ተጨማሪ ጥፋት ለማድረስ እየተዘጋጀ መሆኑን መረጃዎችን ጠቅሰን የዘገብን ሲሆን የዛሬው መግለጫ ይህንኑ ዓላማቸውን በግልጽ ያሳያል ተብለዋል። ሰላምን የመረጡ በርካቶች እጃቸውን ሰጥተውናል በማለት ራሱን ለማዋሸት የሞከረው የአገዛዙ ጉዳይ አስፈጻሚ የአማራ ክልል አመራር የተባለው በወቅታዊ ጉዳይ ያወጣው ባለው በዚሁ መግለጫ በአማራ ህዝብ ላይ ጠቅላይ ሚኒስትር አብይ አህመድ አገዛዝ ጦርነት ሲያውጅ ከህወሓት ጋር ፍቅር የነበረበት ይልቁኑ የፕሪቶሪያን ስምምነት ተከትሎ አማራን ትጥቅ ለማስፈታት በይፋ ጦርነት መክፈቱን ምክንያት ማድረግ እንዴት ህወሓት ትጥቅ ሳይፈታ በአማራ ህዝብ ላይ ጦርነት ትከፍታላችሁ የሚል ጥያቄ ሲቀርብ ህወሓት ትጥቅ ፈቷል በሚል ጠቅላይ ሚኒስትሩና የአገዛዙ ስልጣን አስጠባቂ ጦር ኤታ ማጆር ሹም የቀድሞ ምርኮኛ ፊልድ ማርሻል ብርሃኑ ጁላ ጭምር በአደባባይ የሰጡ የነበሩ መግለጫዎችን የሚያስታውሱ ወገኖች ባህር ዳር ላይ የተቀመጡት ጸረ አማራ ስብስብ ለአራት ኪሎ አገዛዝ ስልጣን ማስቀጠያ ሲል ዛሬም በአማራ ህዝብ ላይ የታወጀውን ጦርነት ለመቀጠል መግለጫው በግልጽ ያላቸውን ፍላጎት ያሳያል በማለት በአማራ ክልል የትጥቅ ትግል እያደረገ ያለ አማራ ፋኖ ብሔራዊ ንቅናቄ በእነዚህ ባንዳ አመራሮች ላይ የሚወስደውን እርምጃ አጠናክሮ ሊቀጥል እንደሚገባ መግለጫውን አስታኮም ጥሪ እየቀረበ ይገኛል። በአማራ ህዝብ ላይ የታወጀውን ጦርነት ተከትሎ በድል ማጠናቀቅ የሚያስፈልግ ከሆነ ከአማራ ህዝብ በተቃራኒ የተሰለፉ ባንዳዎች ላይ የሚወሰደው የማያዳግም እርምጃ ትግሉን በድል ለማጠናቀቅ ቁልፍ ሚና እንደሚኖረው ተደጋግሞ ሲጠቀስ መቆየቱ አይዘነጋም። በደቡብ ኢትዮጵያ ክልል ጋሞ ዞን በመንግስት የጸጥታ ኃይሎች የሩምታ ተኩስ ሰላማዊ ሰዎች መገደላቸውን የዘይሴውን ጥቃት አስታኮ የምክር ቤት አባሉ ገለጹ። በደቡብ ኢትዮጵያ ህዝቦች ክልል ጋሞ ዞን በመንግስት ጸጥታ አባላት ባለፈው ቅዳሜ በተከፈተ ተኩስ ሰላማዊ ሰዎች መገደላቸውና የህዝብ እንደራሴ መገደላቸውን በወቅቱ ዘግበን የነበረ ሲሆን ይኸው ድርጊት በቀጥታ ባገዛዙ የጸጥታ ሰዎች መፈጸሙን የምክር ቤት አባሉ ለዲደብሊው አረጋግጠዋል። የጸጥታ አባላቱ ከትላንት በስቲያ ቅዳሜ ተኩስ የከፈቱት በዞኑ አርባ ምንጭ ዙሪያ ወረዳ ዘይሴ አልቦ በተባለ ቀበሌ ውስጥ ሲሆን ወደ ቀበሌው ታጥቀው የሄዱት የጸጥታ ኃይሎች ነዋሪዎች በስጋት አካባቢውን ለቀው ለመሸሽ ሲሉ የሩምታ ተኩስ መክፈታቸውና የሰላማዊ ሰዎች ህይወት መቅጠፋቸውን ገልጸዋል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ ቀበሌያት ዳግም የጸጥታ ስጋት የተከሰተው ካለፈው ሰኔ 10 ቀን ጀምሮ መሆኑን የጠቀሰው ዘገባ የጸጥታ ስጋቱ የተከሰተው የጋሞ ዞን ፖሊስና አድማ በታኝ አባላት ጸረ ሰላም ያሏቸውን ቡድኖች ለመያዝ ወደ ቀበሌው ያደረጉት እንቅስቃሴ ተከትሎ መሆኑ ተጠቅሷል። ብልጽግና ፓርቲን አልመረጣችሁም በሚል በህዝብ ላይ ተኩስ መክፈት ሰላማዊ ሰዎች መግደላቸውን አስቀድሞ የዘገብን ሲሆን ቅዳሜ ዘይሴ አልቦ በተባለው ቀበሌ ውስጥ የጸጥታ አባላት በከፈቱት ተኩስ ሰዎች መገደላቸውን የዘይሴ ምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት እንደራሴ የሆኑት አቶ አብርሃም አሞሼ ለዲደብሊው አረጋግጠዋል። ሰኔ 27 ቀን 2018 የጋሞ ዞን ፖሊስና አድማ በተና አባላት ከረፋዱ 5 ሰዓት ላይ በሁለት ተሽከርካሪ ወደ ዘይሴ አልቦ ቀበሌ መግባታቸውን የተናገሩት አቶ አብርሃም ሰዎች ተደናግጠው መሸሽ ሲጀምሩ አባላቱ ተኩስ መክፈታቸውን በዚህም 4 ሰዎች መገደላቸውን ሌሎች የገቡበት ያልታወቁ ሰዎች መኖራቸውን እስካሁን ፍለጋ ላይ ነን ሲሉ ገልጸዋል። በወረዳው ተመሳሳይ ጸጥታ ስጋት ባለበት አጎራባች የደንበሌ ቀበሌ ነዋሪ የሆኑት ሁለት አስተያየት ሰጪዎች በበኩላቸው የጸጥታ ስጋቱ መነሻ ከአስተዳዳሪ መዋቅር ጥያቄ ጋር የተያያዘ መሆኑን ጠቅሰው በተለይም የአካባቢው ማህበረሰብ ባለፉት 2 ምርጫዎች ለገዢው ፓርቲ ድምፅ በመንፈጉ በጥርጣሬ እንዲታይ መደረጉን በዚህም የተነሳ በጸጥታ አባላት አላስፈላጊ ጫና እየተደረገ መሆኑን ጠቅሰዋል። በጋሞ ዞን የአርባ ምንጭ ዙሪያ ወረዳ በሚገኘው የዛይሴ አልቦ
ቀበሌ በተከሰተ የጸጥታ ጉዳይ የሚመለከታቸው የስራ ኃላፊዎች ለማነጋገር የተደረገው ጥረት አለመሳካቱን የጠቀሰው ዲደብሊው በቀበሌዎቹ የአስተዳደር መዋቅር ጥያቄን መነሻ በማድረግ በትጥቅ የሚንቀሳቀሱ ቡድኖች አሉ በሚል ባለስልጣናት በተደጋጋሚ የሚገልጹ ቢሆንም እነዚህ የታጠቁ ኃይሎች በጸጥታ አባላትና የእነሱን ጥያቄ በማይደግፉ ነዋሪዎች ላይ ጥቃት እንደሚፈጽሙ በተደጋጋሚ የጋሞ ዞን አርባ ምንጭ ምሪያ ዙሪያ ወረዳ ፖሊስ መምሪያ እንደሚገልጽ ይኸው ዘገባ ጠቁመዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ሰኔ 25 ቀን 2018 ባወጣው መግለጫ በደቡብ ኢትዮጵያ ህዝቦች ክልል አርባ ምንጭ ዙሪያ ወረዳ በሚገኝ ቀበሌያት እየተፈጸመ ያለው የሰብአዊ መብት ጥሰት እንደሚያሳስበው ገልጾ በቀበሌዎቹ በተለያዩ ጊዜያት በተነሱ ያልተፈቱ ጥያቄዎች ጋር በተያያዘ በአካባቢው ማህበረሰብ ላይ የሞት የአካል መጉደል የንብረት ውድመት እየደረሰ እንደሚገኝ በመግለጫው መጥቀሱ አይዘነጋም። የወረዳነት ጥያቄያቸውን ባለመቀበል የጋሞ ዞን ባለስልጣናት በተደጋጋሚ ጥቃት ኢላማ ያደረጓቸውና ገዢው ብልጽግና ፓርቲን አልመረጣችሁም በማለት አዲስ አበባ ላይ ለኢዜማ ወንበር እስከ መልቀቅ የደረሰው ገዢው ብልጽግና ፓርቲ ዘይሴ ላይ ኢዜማን መርጣችኋል በማለት ህዝብን በአደባባይ እስከ መግደል የደረሰበት እርምጃ ድርጊቱ ደረጃ በደረጃ እየተፈጸመ ያለ የዘር ማጥፋት እርምጃ አካል መሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። የትግራይ ሕክምና ማህበር የህፃናት ሕክምና ስፔሻሊስትና የአዲግራት አጠቃላይ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ የሆኑትም ዶክተር የማነ ገብረ ማርያም ያለ አግባብ መታሰራቸው በግልጽ ድርጊቱን ተቃወመም፣ በአስቸኳይ እንዲለቀቁም ጥሪ አቀረበ። ማህበሩ ባወጣው ይፋዊ መግለጫም ዶክተር የማነ በትግራይ የሕክምናና የትምህርት ማህበረሰብ ዘንድም በጤና አገልግሎት አመራርና በሕክምና መምህርነታቸው የሚታወቁ አንጋፋ ባለሙያ መሆናቸውን ገልጾ ከዚህም በተጨማሪ የሕክምና ማህበሩ የቀድሞ የስራ አስፈጻሚ ቦርድ አባልና በአሁኑ ወቅት የአማካሪ ቦርድ አባል ሆነው በማገልገል ላይ የሚገኙ መሆናቸውንም ገልጿል። እንደ ማህበሩ መግለጫም ዶክተር የማነ በቁጥጥር ስር የዋሉት ሜድ አፍሪካን በተሰኘ የሙያ ትምህርት መርሃ ግብር ላይ ለመሳተፍ ከትግራይ ወደ አዲስ አበባ በመጓዝ ላይ ሳሉ እንደሆነም ገልጿል። እስካሁንም ለቤተሰቦቻቸው ለስራ ባልደረቦቻቸውም ሆነ ለማህበሩ የታሰሩበት ህጋዊ ምክንያት እንዳልተገለጸም ያሳወቀው ማህበሩ ይህ እስራት የህክምና ባለሙያዎችን በነጻነት የመንቀሳቀስ የመደራጀትና ሙያዊ የሳይንስና የትምህርት ተግባራት ላይ የማከናወን መብታቸውን የሚጣረስ ነው ሲልም ተቃውሞውን ገልጿል። ድርጊቱ በትግራይ ክልል እያገገመ የሚገኘውን የጤና ስርዓት በተለይ ከፍተኛ ቁጥር ያለውን ህዝብ የሚያገለግለውን ሆስፒታልና የቀጣይ የጤና ባለሙያዎችን የሚያሰለጥነውን የትምህርት ማዕከል ስራም የሚያደናቅፍ ነው ሲልም ተቃውሞውን አሰምቷል። ማህበሩ በመግለጫውም ዶክተር የማነ ገብረ ማርያም ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ በቁጥጥር ስር ላይ የዋሉበትን ምክንያት በግልጽ እንዲታወቅና የህግ የበላይነትም እንዲከበር እንደዚሁም የጤናና የአካዳሚክ ሕክምና አመራሮች ደህንነትና ገለልተኛነትም እንዲከበርም ሲል ጥሪ አቅርበዋል። የሚመለከታቸው የመንግስት አካላት፣ የሰብአዊ መብት ተሟጋቾችና የዓለም አቀፍ የጤና አጋሮችም የዶክተር የማነ መፈታትን እንዲያረጋግጡና የሕክምና ባለሙያዎችም ያለ ስጋት ስራቸውን በነጻ እንዲያከናውኑ ግፊት እንዲደረግም ሲል ጥሪ አቅርበዋል። የወልቃይት ጠገዴ ራያ ማንነት ጥያቄን ዛሬም ድረስ ለመፍታት ፍላጎት የሌለው አገዛዝ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር የሚቀርቡ የማንነት ጥያቄዎች እየቀነሱ ሄደዋል በሚል የሰጡት አስተያየት ጥያቄ አስነስቷል። የፌዴሬሽን ምክር ቤት 6ኛ የፓርላማ ዘመን 5ኛ ዓመት 2ኛ መደበኛ ጉባኤው ማካሄዱን ተከትሎ በጉባኤው ከተወያየባቸው አጀንዳዎች መካከል የማንነት የአስተዳደር ወሰንና የሰላም ጉዳዮች ቋሚ ኮሚቴ ያቀረበውን የውሳኔ ሀሳብ መመርመሩን፣ በጉባኤው ላይ የተነሱ ዋና ዋና ነጥቦች የወሰንና የማንነት ጥያቄዎች መቀነሳቸው አጀንዳ ሆኖ በአገዛዙ በተቆጣጠራቸው መገናኛ ብዙሃን ይፋ የሆነ ሲሆን ዛሬም ድረስ ያልተመለሰ የወልቃይት ጠገዴ ራያ የአማራ ማንነት ጥያቄዎችን እያንከባለለ የሚገኘው አገዛዝ ባለፉት 8 ዓመታት በፌዴሬሽን ምክር ቤት በኩል ውሳኔ አለመስጠቱን ወደ ጎን በማድረግ የወጣው መረጃ ጥያቄ አስነስቷል። ፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ለክልሎች በተደረገው ቀጣይነት ያለው ድጋፍና ክትትል ምክንያት ግጭቶች እንዳይፈጠሩ የማንነት ጥያቄዎች በዚያው ባጭሩ እንዲፈቱ ማድረግ ተችሏል ሲሉ መናገራቸው የተጠቀሰ ሲሆን የወልቃይት ጉዳይ በአጭር ጊዜ ውስጥ መፍትሄ ያገኛል በሚል አልፎ አልፎ ተስፋ በመስጠት ያገዛዙን የጦርነት አጀንዳ ለማስፈጸም የሚንቀሳቀሱት አገኘው ተሻገር የስሙላ ምርጫው በወልቃይት ጠገዴ እንዲካሄድ ለምርጫ ቦርድ የጻፉት ደብዳቤ በአየር ላይ በጌታቸው ረዳ ተቃውሞ እንዲቀር ከተደረገ በኋላ ድምፃቸውን አለማሰማታቸውና ዝምታ መምረጣቸው ለስሙ ከተቀመጡበት የፌዴሬሽን ምክር ቤት አፈ ጉባኤ ስልጣን በላይ እነጌታቸው ረዳ በጠቅላይ ሚኒስትሩ ፊት የበለጠ ተቀባይነት እንዳላቸው በግልጽ ያሳየ እርምጃ ነው የተባለው
የስሙላው ምርጫ እንዳይካሄድ የተደረገው ምርጫው በአማራ ክልል ስር በአካባቢው ከተደረገ የማንነት ጥያቄውን ለመመለስ ምክር ቤቱ እንደ መንደርደሪያ ያደርገዋል በሚል ተቃውሞ እንደነበር አይዘነጋም። የፌዴሬሽን ምክር ቤት የፌዴራል መንግስት ለክልሎች የሚሰጠው የበጀት ድጎማ ቀመር ጭምር የሚወሰንበት ቢሆንም ይሄ ቀመር በህወሓት ጊዜ የነበረውን አሰራር በማስቀጠል የኦሮሞ ብልጽግና ፓርቲ ጊዜው የኛ ነው በሚል ተመሳሳይ ቀመር አማራ ክልልን ጨምሮ በርከት ያሉ ክልሎች በልማት ወደ ኋላ የሚቀሩበት፣ በተቃራኒው ኦሮሚያ ክልልና አዲስ አበባን የኦሮሚያ ክልል እናደርጋለን በሚል የአገሪቱ ሀብት በእነዚህ አካባቢዎች በብዛት የሚባክንበትን እርምጃ የበጀት አመዳደቡም ፍትሐዊነት የጎደለ መሆኑ በተመሳሳይ ቅሬታ ሲቀርብ የቆየ ቢሆንም በፌዴሬሽን ምክር ቤት የበጀት ጉዳይ ቀመርን ለመወሰን ቋሚ ኮሚቴው ሰብሳቢ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ መሆናቸውና ዛሬም ችግሮች ያልተፈቱ ቢሆንም ፌዴሬሽኑ ምክር ቤት አፈ ጉባኤ አገኘሁ ተሻገር ወረዳ ልሁን ዞን ልሁን የሚሉ የማንነት ይታወቅልኝና የአስተዳደር ወሰን ጥያቄዎች አሁን ላይ በከፍተኛ ሁኔታ ቀንሰዋል በማለት በአደባባይ የሚታወቀውና በጋሞ የሰብአዊ መብት ጥሰት ለመፈጸም ምክንያት የሆነው የዜሴ ብሔረሰብ አባላት በወረዳነት ለመታወቅ የሚያቀርቡት ጥሪና ጥያቄ ለፌዴሬሽን ምክር ቤት ጭምር የቀረበ ቢሆንም ለማድበስበስ መሞከራቸውም አብረው ተነስተዋል። በግፍ እስር ላይ የሚገኙት ያለመከሰስ መብታቸው ሳይነሳ ከታሰሩት የምክር ቤት አባላት አንዱ አቶ ዮሐንስ ባለው በአማራ ክልል ምክር ቤት ከግፍ እስራቸው ቀደም ብለው የወልቃይትና የራያ ማንነት ጥያቄ አለመመለሱን የበጀት ጉዳይም የአማራ ሕዝብ ሆን ተብሎ በልማት ወደኋላ እንዲቀር የሚደረገው እንቅስቃሴ ቀደም ሲል ህወሓት ከነበረበት በጠቅላይ ሚኒስትሩ አገዛዝም ተጠናክሮ መቀጠሉና የአማራ ሕዝብ ለጉዳዩ ትኩረት ሰጥቶ በምክር ቤቱ ውይይት ሊያደርግ እንደሚገባ ጥሪ ማድረጋቸው አይዘነጋም። ይህንን ጥሪ ተከትሎ የፌዴሬሽን ምክር ቤት በቀመር ጉዳይ ላይ ተወያይቶ መፍትሄ ይሰጣል የሚል ስብሰባ በጊዜው አድርጎ የነበረ ቢሆንም ያ ስብሰባ አጀንዳ ለማስቀየርና የእናቱ ዮሐንስ በኋላውን ተቃውሞ ለማርገብ እንደነበር በጊዜው መዘገቡ ይታወሳል። የበጀት እድገታችንም የሚያድገው በጣም ዝቅተኛ በሆነ መልኩ ነው። የሌሎቹ በጣም በፍጥነት በሚያድግበት ሁኔታ የኛ በዝቅተኛ ሁኔታ እያደገ ወደ ኋላ እንድንቀር የሚያደርግ ነው። እስካሁን ያልተስተካከለ የበደል ስለሆነ ምክር ቤቱ አንክሮ ሰጥቶ በፌዴሬሽን ምክር ቤት የሚሆን በፌዴራል መንግስት ይሄ ነገር የሚስተካከልበት ሁኔታ መፍጠር መቻል አለበት። ሌላው የማምከን ሌሎች የተሰሩትን ስራዎች ሁላችንም እናውቀዋለን። ከዛ አልፎ የማንነት ጥያቄ አለ። ይሄም ስትራክቸራል ቫዮለንስ የምንለው ነው። አንዳንድ ክልሎች አዳዲስ ክልሎች ተቋቁመዋል። በዚህም ደስተኛ ነው የአማራ ህዝብ፣ እንኳን ደስ አላችሁ ማለት እንፈልጋለን። በሌላ በኩል ደግሞ በአማራ ክልል ያሉ ጥያቄዎች እስካሁን አይነሱም፣ ቢነሱም ተገቢው ምላሽ አልተሰጠው። የራያ የወልቃይት ጉዳይ እስካሁን እየተንከባለለ ያለ ነው። በጣም የሚገርመው ሁኔታ ጥያቄውን አለመመለስ ብቻ ሳይሆን የተከበሩ የምክር ቤት አባል ከደቡብ ጎንደር እንዳነሱት በጀት እንኳን አይሰጠው። ግብጽ በዓለም መከላከያ ተቋም ቀዳሚ የሆነውን የአሜሪካው ፔንታጎንን የሚያስቀና አዲስ ወታደራዊ ማዕከል ልትገነባ መሆኑን አስታወቀች። በሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ባለፈው ቅዳሜ የመሰረተ ድንጋይ የተጣለለት ከካይሮ ከተማ 45 ኪሎ ሜትር ምስራቃዊ አቅጣጫ በተቋቋመው አዲሱም ከተማ ውስጥ የሚካተተው 4.7 ሚሊዮን ስኩዌር ሜትር ላይ የሚገነባው 8 ማዕዘናት ያለው 8 ህንጻዎችም የተካተቱበት የቀድሞው የግብጽ የስነ ህንጻም ባለሙያዎችና የእስላሚክም ስነ ህንጻም ጥበብን ያካትታል የተባለው ዘኦክታጎን የተሰኘ ወታደራዊ ተቋም 22000 ወታደራዊ ኮምፕሌክስም የሚኖሩትም ሲሆን አዲሱ የግብጽ ወታደራዊ ኮማንድ እዝም በአገሪቱ ኮማንድ ኦፍ ኢንቺፍ በግብጹ ወታደራዊ መሪ ፕሬዝዳንት አልሲሲም ገለጻ በግብጽ ዘመናዊ ወታደራዊ ተቋም የቁጥጥር የኦፕሬሽን ማኔጅመንት በወሳኝነትም እንድታከናውን ጉልህ ሚና ይኖረዋልም ብለውታል። በዓለማችን ላይ ከአሜሪካ አስተዳደር ከፍተኛ ወታደራዊ እርዳታ ከሚያገኙት ጥቂት አገራት መካከል አንዷ የሆነችው ሰሜን አፍሪካዊቷ ግብጽም የገነባች የሚገኘው ዘኦክታጎን የተሰኘ ወታደራዊ ማዕከል በዓለማችን ላይ ላለፉት 80 ዓመታትም ዋነኛ ወታደራዊ ማዕከል የሆነውን የአሜሪካውን ፔንታጎንን የሚበልጥ መሆኑም ተነግሮለታል። አዲሱ የግብጽ ወታደራዊ ማዕከል የወታደራዊ ኦፕሬሽን፣ የስትራቴጂክ ንድፍና የቀውስም አስተዳደር ክራይሲስ ማኔጅመንት በአንድ ማዕከል ውስጥ ያካተተ ሲሆን ዘመናዊ ቴክኖሎጂና አርቲፊሻል አስተውሎት ኤአይን ጨምሮ የሳይበር ጥቃቶችን የሚመክትም አቋም ይኖረዋልም ተብሏል። እንደ ግሎባል ፋየር ፓወር የቀደመም ትንተና በአፍሪካ አህጉር ውስጥ ግብጽም፣ አልጄሪያም፣ ናይጄሪያም፣ ደቡብ አፍሪካም፣ ኢትዮጵያም፣ ሞሮኮ፣ አንጎላ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሱዳንና ቱኒዚያ በወታደራዊ ቁመናቸውና ጥንካሬያቸው ከ1 እስከ 10 ተቀምጠዋል።
ለጦርነትና ብልጭልጭ ፕሮጀክቶች ከፍተኛ በጀት መመደብ የጤና ስርዓቱን ቀውስ ላይ ጥሏል። የጤና ስርዓቱ እንዲሻሻል የጤና ባለሙያዎች ደሞዝ እንዲጨመርና የስራቸው ተጋላጭነት ተከትሎ ነጻ ሕክምና እንዲያገኙ ያቀረቡትን ጥያቄ ዛሬም በጉልበት ያፈነው አገዛዝ ኢትዮጵያ ባለፉት ዓመታት የጤናውን ዘርፍ ለማጠናከር ከፍተኛ መዋለ ንዋይ አፍሳለች አለ። የኢትዮጵያ የጤና ባለሙያዎች የአገሪቱ የጤና ስርዓት ከጊዜ ወደ ጊዜ እየተባባሰ በመጣ ከፍተኛ ችግር ውስጥ መሆኑን ለጤናው ዘርፍ የሚመደበው በጀት አነስተኛነት ብቻ ሳይሆን በጤናው ዘርፍ ላይ በስልጣን ላይ የሚቀመጡ ካድሬዎች ሀብት የሚያባክኑበት ለጤናው ዘርፍ ተገቢው ትኩረት ያልተሰጠበትና ከሀገሪቱ በጀትም አነስተኛ በጀት የሚመደብበት ከዚህ ቀደም በናይጄሪያ 2015 ላይ የአፍሪካ ሀገራት ለጤናው ዘርፍ ለመመደብ ከተስማሙት በጀት አንጻር አነስተኛ በጀት ይመድባል በሚል የጤና ባለሙያዎች ቅሬታ እያቀረቡ ቢሆንም ኢትዮጵያ ባለፉት ዓመታት የጤናው ዘርፍ ለማጠናከር ከፍተኛ መዋለ ንዋይ አፍሳለች በሚል ሁለተኛ አህጉራዊ የሕክምና ትምህርት ጉባኤ የ46 ሀገራት ተወካዮች በአዲስ አበባ በተገኙበት በተካሄደበት ወቅት መገለጹ ከአገሪቱ ተጨባጭ ሁኔታ ጋር ሆድና ጀርባ መሆኑ ተጠቅሷል። በዚህ ጉባኤ መክፈቻ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የዘረጋችው ስርዓት ከራሱ አልፎ ሌሎች ሀገራት ተማሪዎች እድል በመስጠት ኢትዮጵያ እንደ ቀጠናዊ የልቀት ማዕከል እያገለገለች ነው በሚል እንደተለመደው በአደባባይ መዋሸታቸው በአገሪቱ ያለው ተጨባጭ ሁኔታ በተለምዶ የመንግስት የሚባሉት በህዝብ ግብር የሚተዳደሩ ሆስፒታሎች፣ የጤና ጣቢያዎችና ጤና ኬላዎች በአስፈላጊ ሕክምና ቁሳቁስ እየተራቆቱ መሄዳቸው፣ አስፈላጊ የሆኑ የዕለት እርዳታ መድኃኒቶችና ቁሳቁሶች የማይገኙበት ከጊዜ ወደ ጊዜ የጤና ባለሙያዎች ይህንኑ ተከትሎ የስራ ማቆም አድማ ባደረጉበት ወቅት ከ12ቱ ጥያቄዎቻቸው መካከል የጤና ስርዓቱ ተገቢው በጀት እየተመደበ አይደለም፣ የጤና ስርዓቱ ተቃውሷል፣ የጤና ባለሙያዎች ደሞዝ እንዲሻሻልና የስራቸውን ተጋላጭነት መሰረት አድርጎ በነጻ ሕክምና እንዲሰጣቸው ያቀረቡትን ጨምሮ 12 ጥያቄዎቻቸውን ዛሬ የሚያፍነው አገዛዝ በአደባባይ ለጤናው ዘርፍ ትኩረት ሰጥቻለሁ ማለቱ የጤና ባለሙያዎች በአፈና ተዳክመዋል፣ ከዚህ በኋላ ተቃውሞ አያቀርቡም በሚል ግልጽ ውሸት መሆኑ በተቃውሞ አስተያየት ሰጥበት ተስተውሏል። የጤና ስርዓቱ ከሰው ሰራሽ አስተውሎት ኤአይና ከዲጂታል ፈጠራ ጋር በማስተባበር ጥራት ላለው የጤና አገልግሎት ሰፊ ስራ እየተሰራ ነው በሚል በአደባባይ ዋሹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወላድ እናቶች ጤና ጣቢያና ሆስፒታል በገቡበት በድሮን እየጨፈጨፈ የሚገኘው አገዛዝ በተለይም በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የአገዛዙ ስልጣን አስጠባቂ ወታደሮች በአየር ብቻ ሳይሆን በምድርም በከባድ መሳሪያ የጥቃት ኢላማ የሚያደርጓቸው የጤና ኬላዎች፣ የጤና ጣቢያዎችና ሆስፒታሎች የአገዛዙን የቆሰሉ ወታደሮች በቅድሚያ እንዲያክሙ ከመገደድ አልፈው የአገዛዙ ሰራዊት ሰፍሮ ከነበረበት አካባቢውን ለቆ ሲወጣ መድኃኒቶችና ቁሳቁሶችን እየዘረፈ የሚሸጥበት አገዛዙ ዛሬም ለጦርነት ከፍተኛ በጀት መድቦ እየተንቀሳቀሰ ያለበት የጦር መሳሪያ ለመግዛት ከፍተኛ የሀገር ሀብት የሚባክንበትና በተቃራኒው የጤና ዘርፉ ከጊዜ ወደ ጊዜ አጣብቅኝ ውስጥ እየገባ መምጣቱን በአደባባይ ለመካድ መሞከራቸው በወቀሳ የተነሳ ሲሆን ኢትዮጵያ ጤና ባለሙያዎች ንቅናቄ በአደባባይ የተሰማው ጥያቄና የጤና ትምህርት ዘርፉም የፈራረሱና ያረጁ የተማሪዎች ማደሪያ፣ ለጤና አስቸጋሪ የሆኑ ሁኔታዎች፣ ተገቢው ሕክምና ድጋፍ መስጫና ማስተማሪያ አለመቅረብ በተደጋጋሚ በወቀሳና በቅሬታ ሲነሳ የቀረበ ሲሆን ባለስልጣናቱ እያደረጉት ያለው የሐሰት የገጽታ ግንባታ የአገሪቱን የጤና ስርዓት እንደማያሳይም በወቀሳ ተነስተዋል። የጤና ባለሙያዎች ከዚህ ቀደም ለአንድ ወር የስራ ማቆም አድማ አድርገው የነበረ ቢሆንም ባለፈው ታህሳስ መጀመሪያ ላይ ያደርጉት ያሰቡት ሁለተኛ ዙር የስራ ማቆም አድማ ተባብረው መቆም ባለመቻላቸው ከከሸፈ በኋላ የጤና ባለሙያዎችን ጨምሮ መምህራንና ሰራተኞች በጋራ ቆሞ ለመብታቸው እንዲታገሉ በተደጋጋሚ ጥሪ ሲቀርብ ቆይተዋል። በሁለተኛ ዙር ምረጡኝ ዘመቻ ላይ የሚገኙት የኬንያው ፕሬዚዳንት ዊሊያም ሩቶ በእርሳቸው አስተዳደር ዘመን ኬንያውያን በዘር ፖለቲካ ለመከፋፈል የሚጣጣሩ ፖለቲከኞች ቦታ እንደማይኖራቸው አስጠነቀቁ። በትላንትናው ዕለት ከታማኝ ደጋፊዎቻቸው ጋር በተደረገ የድጋፍም ሰላማዊ ሰልፍ ላይ ንግግር ያደረጉት ፕሬዚዳንት ሩቶ ለኬንያ ሕዝብ ባስተላለፉት መልእክትም በጎሳ ፖለቲካ አማካኝነት ወደ ስልጣን ለመምጣትም የሚሞክሩ ይንቀሳቀሳሉ ያሏቸው የፖለቲካ መሪዎችም ኬንያውያን ቦታ እንዳይሰጡ ሲሉ አስጠንቅቀዋል። ኬንያውያን የጎሳ ፖለቲካን እምቢኝ እንዲሉ ያሳሰቡት ፕሬዚዳንት ሩቶ በተቀረው በኬንያ ውስጥ ልማትን፣ ሰላምን የሚያቀነቅኑ መሪዎችም ሪካርዳቸው ተፈትሾ ለኬንያ ኢኮኖሚ ወሳኝ መሻዙር ስለሚሆነው ብሔራዊ አንድነትም ትኩረት ለሚሰጡ መሪዎች ቅድሚያም እንዲሰጡ ሲሉ ጥሪ አቅርበዋል። በአንድ ቤተ ክርስቲያን ውስጥ በተካሄደ የሃይማኖታዊ ስነ ስርዓት ላይ የተሳተፉት ፕሬዚዳንት ዊሊያም ሩቶ ኬንያውያን በጎሳ ፖለቲካን ለመከፋፈል ጥረት ያደርጋሉ ያሏቸውን ፖለቲከኞች በእርሳቸው የስልጣን ዘመን ቦታ
እንደማይኖራቸውም ከወዲሁም አስጠንቅቀዋል። የጎሳ ፖለቲካን በኬንያ ውስጥ እንዳይንሰራፋም አጥብቄም እከላከላለሁ። ማንም ሰው ኬንያውያን በጎሳ ፖለቲካም እንዲከፋፈሉ አይፈቀድለትም ያሉት ፕሬዚዳንት ዊሊያም ሩቶ ይህንን የጎሳ ፖለቲካ የሚዘውሩ ፖለቲከኞችም የጸረ ልማት ኃይሎችም ሲሉ ወርፈዋቸዋል። ምርጫውን በተመለከተም መራጩ ህዝብ የድምጽ ካርዱ የፖለቲካም ጩኸት ለሚያስተጋቡት ላሏቸው ፖለቲከኞች ሳይሆን በኬንያ ውስጥም ስር ነቀል ለውጥ ለማምጣትም ለሚጣጣሩ ለሚያከናውኑ ፖለቲከኞች ሽልማታቸውን በካርዳቸው እንዲሰጡ ምክረ ሀሳባቸውንም አቅርበዋል። አስተዳደራቸው ባለፉት 3 ዓመታት ተኩል ከፍተኛ መዋለ ንዋይ በትምህርት፣ በጤና ኬላም፣ በግብርናም፣ በቤቶችም መሰረተ ልማት ግንባታዎች ላይ ማፍሰሱን የገለጹት ፕሬዝዳንት ሩቶ 100,000 መምህራን መመልመላቸውን 23,000 ትምህርት ቤቶችም ግንባታ እንደተደረገላቸው በምሳሌነትም አቅርበዋል። እንደ ኢትዮጵያ ምርጫዎች ሁሉ ውጥረትና ውዝግብ የሚነግስበትም ምርጫዎችን በማድረግ በአፍሪካ አህጉር ውስጥ የምትታወቀው ጎረቤትም ኬንያ 96 የተመዘገቡ የፖለቲካ ፓርቲዎችም ያሏት ሲሆን በየ5 ዓመቱ ምርጫ የምትካሄድም ሲሆን በመጪው ነሐሴም በፈረንጆቹ ኦገስት 2027 በኬንያ ውስጥ ብሔራዊ ምርጫም ይካሄዳልም ተብሎ ይጠበቃል። በዓለም እግር ኳስ ውድድር ላይ ከዛሬ 4 ዓመት የዓለም ሻምፒዮናው ከሆነው የአርጀንቲና ብሔራዊ ቡድን ጋር ታሪካዊ ፍልሚያ በማካሄድ 3-2 በሆነ የተሸነፈው የትንሿ ኬፕ ቨርድ ብሔራዊ ቡድን ወደ አገሩ ሲመለስም የጀግና አቀባበል ተደረገለት። ፕሬዚዳንት ትራምፕም ቀይን ካርድ በማስቀየራቸው አወዛጋቢ ጉዳይም ተፈጠረ። ከስፔን፣ ከኡራጋይ፣ ከሳውዲ አረቢያ ብሔራዊ ቡድኖች ጋር አቻ በመውጣት ወደ ኖክአውት ደረጃ በመድረስ በዓለም እግር ኳስ ታሪክ ትንሿም ተሳታፊ አገር የሆነችው 550,000 ህዝብ ያላትም ኬፕ ቨርድ ባለፈው አርብ ከወቅቱ ከዓለም ሻምፒዮናው አርጀንቲና ብሔራዊ ቡድን ጋር በአሜሪካው ማያሚ ስታዲየም ያካሄዱት ፍልሚያ በተለይ በግብ ጠባቂው ጆሴ ኤቬሮ ወይም ብዙዎቹ ቬንዜላ ብለው በሚጠሩትም ያከሸፋቸው 8 ያለቀላቸው ኳሶች ከአርጀንቲና የግብ አዳኙ ሊዮ ሜሲም ሳይቀር አድናቆትና ክብር ተችሯቸዋል። በዓለም እግር ኳስ ፌዴሬሽን ፊፋም መለኪያም 64ኛ ደረጃ ላይ የሚገኘው የሰማዮቹ ሻርክም የኬፕ ቨርድ ብሔራዊ ቡድን በዓለም እግር ኳስ ውድድር ትንሽነት ሳይሆን ቆራጥነት ምን ማለት እንደሆነ በተግባር በማሳየትም በቀላሉ የማይረሳም ታሪክ ሰርተው በትላንትናው ዕለትም አገራቸው ኬፕ ቨርድ ዋና ከተማም ፔሬራም ሲደርሱ የጀግናና ብሔራዊ አቀባበል ተደርጎላቸዋል። የኬፕ ቨርድም ብሔራዊ ቡድን የተሸናፊነት ሳይሆን የአሸናፊነት ስሜትም እንዲሰማውም ተደርጓል። የኬፕ ቨርድ ብሔራዊ ቡድን ከአሜሪካ መልስም አገሩ የገባው ዕለትናም ኬፕ ቨርድ ከፖርቹጋል የ500 ዓመታት ቀኝ ግዛትም አገዛዝ በ1975 የአውሮፓ አቆጣጠር ነጻ የወጣችበት ዕለት መገጣጠሙ በዓሉን ድርብ አድርጎታልም ተብሏል። የ28 ዓመቱ ኬፕ ቨርድ ደጋፊ ኤመርሰን ጀግኖቻችን ለነጻነታችን ባካሄዱት መስዋዕትነት በዓል ላይ የዘመኑ ጀግኖቻችን ሰማያዊዎቹ ሻርኮችም ዛሬ በድል አድራጊነት ከአውሮፕላን ጣቢያም እየተቀበልናቸው ነው ሲልም የኬፕ ቨርድ ብሔራዊ ሰንደቅ ዓላማን በማውለብለብና ሰማያዊ ልብስን በመልበስም ደስታውን ለአጃንስ ፍራንስ ፕሬስ አጋርቷል። የአገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ማሪዮ ብሔራዊ ቡድናችን ያንን ሁሉ ፈተና አልፎ ከዚህ መድረሱም ከድል አድራጊነትም አይተናነስም፣ ለቀጣዩም ጉዟችን ትልቅ የሞራል ስንቅም ነው ብለውታል። በአርጀንቲና ብሔራዊ ቡድን በጠበበ ልዩነት የተሸነፈው የኬፕ ቨርድ ቡድን አሰልጣኝ ቦሊስታም የኛ ቡድን በእድል የመጣም ሳይሆን የተግባር ውጤት መሆኑን አስመስክሯል። አሜሪካንን ለቀን ወደ አገራችን ስንመለስም አንገታችንን አቀርቅረን በሐዘን ሳይሆን በኩራት ስሜት ነው በማለት በቡድኑ ላይ ያላቸውን አመኔታም ለመገናኛ ብዙሃን ሰጥተዋል። በአስገራሚው የዘንድሮ የዓለም እግር ኳስ ዜና የአሜሪካው ብሔራዊ ቡድን ባለፈው አርብም ከቦስኒያ ሄርዜጎቪና አቻው ጋር ሲጫወት በቀይ ካርድ የተባረረበት የአሜሪካው ፍሎሪዳ ቦላን በፕሬዚዳንት ዶናልድ ትራምፕ ለፊፋው ፕሬዚዳንት ጂቫኒ ኢንፌንቶ በቀጥታ ስልክ በመደወል ተጫዋቹ ዛሬ ከቤልጅየም ጋር የሚኖራቸው ፍልሚያ እንዲሰለፍ አስደርገውታል የሚለው የቤልጅየም ተቃውሞ ከጅማሬው እጁ በአሜሪካ ፖለቲከኞች ተጠምዟል የተባለው የፊፋን ለብርቱ ትችትም ዳርጎታል። በፊፋ ታሪክ ከ1962 የአውሮፓ አቆጣጠር ወዲህ አንድ በቀይ ካርድ የተባረረ ተጫዋች በቀጣዩ ጨዋታም እንዳይሰለፍም የሚደረግ ሲሆን ይሁንታም ሲያገኝ ግን አሜሪካው ተጫዋች ፍሎሪዳ የመጀመሪያው ሲሆን ፕሬዚዳንት ትራምፕም ዛሬ ለጋዜጠኞች በሰጡት አስተያየትም ስፖርትን እንደሚወድ አንድ ሰው የቀይ ካርዱን ውሳኔ ተገቢ አይደለም ብዬም ቅሬታዬን ገልጫለሁ። ከዚህ አኳያም የሰራውት ስህተት የለም። የፊፋው ፕሬዚዳንትም ተገቢ ያልሆነን አቋምን በመቀየራቸው አመሰግናለሁ ብለዋል። የቤልጅየም ሮያል እግር ኳስ ማህበር በበኩሉ አሜሪካው ተጫዋችም ወደ ስታዲየም ዛሬ መግባት የለበትም የሚል የተቃውሞ ደብዳቤም ለፊፋ ማስገባቱን ዘ አትላንቲክ ጋዜጣ ዘግቧል። ከእግር ኳስ ቤተሰቦች ብርቱ ትችት የገጠማቸው የፊፋው ፕሬዚዳንት
ጂያኒ ኢንቲፋኒ ዝምታቸውን የሰበሩ ሲሆን የአሜሪካው ተጫዋች ፍሎሬን ባልገን እገዳ መነሳት ከፕሬዝዳንት ዶናልድ ትራምፕ የስልክ ጥሪ ጋር ግንኙነት የለውም ብለዋል። የፊፋ ገለልተኛ የዲሲፕሊን ኮሚቴ በፍሎሪን የሰጠው ውሳኔ በተመለከተም ከዚህ የሚሰጠውን አስተያየት ተመልክቻለሁ ያሉት ፕሬዝዳንቱ ከዚህ በመነሳትም የፊፋን አስተዳደራዊ መርህም ለመግለጽ እፈልጋለሁ። የፊፋ ዳኝነት አካላት ነፃ ናቸው፣ ራሳቸውን ችለው ይሰራሉ። የፊፋን የስነ ምግባር ደንብ የሚተገበረው በህጉ ፊታቸው ላይ በቀረበው እውነታ ላይ መመርኮዙን ተመክቶ ነው ያሉት ፕሬዝዳንቱ ነፃነታቸውን ለእግር ኳስ ታማኝነትና አንድነትም አስፈላጊ በመሆኑ ይህ ሁል ጊዜ መከበር ይኖርበታልም ብለዋል። አዎ ከፕሬዝዳንት ትራምፕ ጋር የፊፋም ዓለም ዋንጫን በተመለከተም ዘወትር እወያያለሁ ያሉትም ጃለኒ ይህንን ጉዳይ በተመለከተም በዓለም ዙሪያም ካሉ መሪዎችም የመንግስት ባለስልጣናት፣ ባለድርሻ አካላት ጋር የንግድ ስራ አስፈጻሚዎች እንደሚደርሰኝ የስልክ ጥሪ ሁሉ ከአሜሪካው ፕሬዝዳንትም ስልክ ተቀብያለሁ። በዚህ ወቅት የፊፋን ገለልተኛነት የዳኝነት አካላትንም የአሰራር ሂደትና ውሳኔ የሚሰጠውን በሚመለከታቸው አካላት እንደሆነም ለፕሬዝዳንት ትራምፕ አብራርቼላቸዋለሁ። ይህ የፊፋ የአሰራር ሂደት ሲሆን ሁልጊዜ የምደግፈው መርህ ነው ብለዋል። የፊፋ የዲሲፕሊን ኮሚቴ ውሳኔዎችን የሚያነቡትም ውሳኔዎቹ ከወጡ በኋላ እንደሆነ የገለጹት ፕሬዝዳንቱ አንዳንዴም እገረማለሁ፣ አንዳንዴም ልስማማም ላልስማማም እችላለሁ። ሁል ጊዜም የማደርገው የነዚህን ራሳቸውን በነጻነት የሚመሩ የዳኞችን ኮሚቴ ውሳኔ ማክበር ላይ ነው ብለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።